ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ በዛሬው ቪዲዮ ኦልሞስት ማስጠንቀቂያ ማለት ትችላላችሁ በማስጠንቀቂያ ደረጃ ነው ይዤላችሁ የመጣሁት ይሄን ቪዲዮ ማለት ነው። ዛሬ ዲስከስ የምናደርገው ከተማችን ላይ በተለይ መዲናችን አዲስ አበባ ላይ አብዛኛውን ቦታዎች ላይ በመሬት ደረጃ ወይም ደግሞ በመሬት ደረጃ ይዛችሁ የተቀመጣችሁ ብዙዎቻችሁ ትኖራላችሁ ማለት ነው። እንግዲህ ይሄን ቪዲዮ እስከ መጨረሻው ዲስከስ የምናደርገው እንግዲህ መሬታችሁን ምን እናድርገው የሚለውን ነገር ዲስከስ የምናደርግ ይሆናል። መሬት ያለው የምታውቁትም ሰው ካለ እንግዲህ ሰጀስት አድርጓቸው ይሄን ቪዲዮ ቢያዩት በጣም ይጠቀሙበታል ብዬ ተስፋ አደርጋለሁ። እስከ መጨረሻው ለማየት ሞክሩ፣ አብራችሁ ቆዩ። እንግዲህ ቅድም እንዳወራሁት አብዛኞቻችሁ መሀል መዲና ከተማችን ላይ መሬት አለን ምን ብናደርገው ሰጀስት አደረገናል እያላችሁ አብዛኞቻችሁ እንግዲህ እያወራችሁ ነበረ። እንግዲህ በተለይ በሶሻል ሚዲያ ላይ እያያችሁ በዋትስአፕም እንዲሁም በቴሌግራም ላይ እየደወላችሁ ከውጭ ሀገርም እዚሁ ሀገር ውስጥም ያላችሁ እንግዲህ ኮንታክት እያደረጋችሁ ነበረ። እንግዲህ ሀገራችን ላይ አብዛኛውን ጊዜ ለልማት እየተፈለጉ ብዙ ቦታዎች እንግዲህ ወደ ተለያዩ ፐርፐዞች እየገቡ ይገኛሉ ወይም ደግሞ ምትክ እየተሰጣቸው ወደ ተለያዩ ፐርፐዞች እየገቡ ይገኛሉ። ሰው እንደነዚህ አይነት ነገሮችን እናንተ ላይ ማፐን እንዳያደርግ በተለይ መሀል መዲና ከተማ ላይ የምንላቸው እንደነ ቦሌ 22 አካባቢ ላይ እንዲሁም ደግሞ እንደዚህ መሀል ከተማ የምንላቸው እንደነ መገናኛ እንደነዚህ አይነት ሰፈር ውስጥ ከሆነ የእናንተ ቤት ለልማት የመነካት ቻንሱ በጣም ከፍተኛ ነው። በተለይ ካሳንቺስ አካባቢም እንደዚሁ ያላችሁ ለልማት የመነካት ቻንሱ በጣም ከፍተኛ ነው እና እናንተ ራሳችሁ ማልማት የምትችሉ ከሆነ አልሙ ልትባሉ ትችላላችሁ። የግንባታ ፍቃድም ፕላን ስምምነትም ይሰጣቸዋል እና እናንተ አቅሙ ከሌላችሁ ግን ሃይሊ ሰጀስት የማደርገው አብሯችሁ ከሚያለሙ ሰዎች ጋር ብትሰሩ የተሻለ ነው ብዬ አስባለሁ። ምክንያቱም ግንባታ በምታሰሩበት ሰዓት ላይ እናንተ አቅሙ ከሌላችሁ ወይም አፎርድ ማድረግ አንችልም የምትሉ ከሆነ እንግዲህ አብሮ ማልማት የሚሰሩ ሰዎች አሉ ከተማችን ላይ እንግዲህ በተለይ ከ500 ካሬ በላይ ካላችሁ በጣም ተፈላጊነት ይኖረዋል ብዬ አስባለሁ እና ከነሱ ጋር አብራችሁ እንግዲህ በደንብ ኮሚኒኬት አድርጋችሁ ከነሱ ጋር አብራችሁ መስራት የምችሉበት ሚስ ብታመቻችሁ በጊዜው ጥሩ ነው። ምክንያቱም ጊዜው አሁን ነው። ግንባታ ለመገንባት ካሰባችሁ የዛሬ ዓመት አይደለም የዛሬ 2 ዓመት አይደለም። ቦታው እጃችሁ ላይ እስካለ ድረስ ግንባታ ለመገንባት ስታስቡ አሁን የምታመቻቹበትን መንገድ ቢኖር ጥሩ ነው። እንግዲህ እንዳልኳቸው የመጀመሪያው አማራጭ እሱ ነው ማለት ነው። አብረው ከሚያለሙት ጋር አብራችሁ በምትሰሩበት ሰዓት ላይ ሌሴ እነሱ ዲል ሊያደርጉላችሁ የሚችሉት ይሄን ያህል አፓርትመንት ጂ ፕላስ እንደዚህ ነው የምንገነባው ለእናንተ ይሄን ያህል ክፍል እንተውላቸዋለን ይሄን ያህል ቤት ይሄን ያህል ፍሎር ሊሏችሁ ይችላል። ምን ጊዜም ያው ማንም ሰው ሲሰራ የራሱን ኢንተረስት ጠብቆ እስከሆነ ድረስ እናንተም በጣም የማትጎዱበት ሚስ በደንብ ቼክ አድርጋችሁ ጠበቃም ካላችሁ ጠበቃችሁን ይዛችሁ አግሪመንትም ስትፈጽሙ በደንብ አሳይታችሁ መሆን ይኖርበታል ብዬ አስባለሁ። ከእነሱ ጋር ደግሞ መስራት አንፈልግም የምትሉ ከሆነ ደግሞ ሃይሊ ሰጀስት ማድረጋችሁ አቅሙ ካላችሁ ግንባታውን ብትጀምሩትና ከዛ በኋላ ደግሞ ቀስ እያላችሁ ወደ ግንባታውን እያሰፋችሁ ብትሄዱ ጥሩ ነው ብዬ አስባለሁ። ለሴዛ አካባቢ ላይ የተፈቀደው G+8 ከሆነ እናንተ ግንባታውን ጀምራችሁት እስከ 8ቱንም ራሱ ስኬሌተሩን ከጨረሳችሁ ከዛ በኋላ ያለውን ደግሞ የብሎኬት ስራውን ከስር እየጨረሳችሁ እያረፋችሁ በመሀል የምትገቡበት ሚስ ብታመቻችሁ ጥሩ ነው ብዬ አስባለሁ። አብዛኛው እንግዲህ መሀል ከተማ ላይ ሃይራይዝ የሆኑ ቢልዲንጎች ከG+4 ጀምሮ ሰጀስት እየተደረጉ ነው እስከ 8 ድረስ በተለይ ለቢልዲንግ ከሆነ ማለት ነው። በተለይ ሰፋ ያለ ካሬ ካላችሁ እኔም ሃይሊ ሰጀስት ማድረጋችሁ ኮሜርሻል ቢልዲንግ ብታረጉት ወይም ደግሞ ሚክስድ ዩዝ አፓርትመንት ከሆነ አካባቢያችሁ ላይ ያለው ለአፓርትመንት ፐርፐዝ ብታረጉት ነገ ለእናንተም ለልጅ ልጆቻችሁም ንብረት የሚሆን ነገር ስለሆነ እያከራያችሁ መኖር የምችሉበት ሚንስ ማመቻቸት ትችላላችሁ። መሸጥም ይቻላል። እንደዛ እያደረጋችሁ የምትኖሩበት ሚንስ ብታመቻችሁ ከሆኑ ጥሩ ነው ላለው እንግዲህ ለዲዛይን ለማማከርም እኛው ከእናንተ ጋር ከጎናችሁ ነን። ኤኒታይም እየደወላችሁ ማወቅ የምትፈልጉትም ኢንፎርሜሽን ካለ ማወቅ ትችላላችሁ። እንግዲህ አሁን ነው ንብረታችሁ በእጃችሁ ላይ ያለው። በተቻላችሁ አቅም ጊዜ ሳሰጡ ወደ ግንባታው ብትገቡ ጥሩ ነው ብዬ ሰጀስት አደርጋለሁ። አይ ግንባታውንም እንግዲህ አቅሙ የለን የምትሉም ከሆነ እንግዲህ ሸጣችሁም ወደ ንብረት መቀየር የምችሉበት ወይም ደግሞ ሌላ ቦታ መግዛት የምችሉበትን ሚስ ብታመቻችሁ ጥሩ ነው። እንግዲህ ፈርዘር ማወቅ የምትፈልጉትም ነገር ካለ ልታማክሩን የምትፈልጉትም ካለ ወደ ግንባታም ደግሞ ካሰባችሁ ደውሉልን። ኤኒታይም አቬይለብል ነን። 24/7 እንግዲህ ስልካችን ክፍት ነው። ውጭ ሀገርም ካላችሁ በዋትስአፕ በቴሌግራም ኮንታክት ልታደርጉን ትችላላችሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ።